ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 14 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩና ቪዲዮንም ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ስር በማስቀመጥ እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 14 የሚነበብ ስንክሳር የሊቀ ጳጳሳት ቅዱስ ቄርሎስ የዕረፍቱ መታሰቢያ። መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። ሀገሩም ፊዩም ይባላል። በእርሷም ቅስና ተሾሞባት ነበር። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያውያንን አዘቅት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሜያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለውም ንጉሥ አደባባይ ቀርቦ የእስላሞች ታላላቅ ሊቃውንቶቻቸውና ከምሁራኖቻቸው ውስጥ መምህሮቻቸው ተከራከሩት። ጠቃሚ የሆነ ዕውቀት የተመላበትን መልስ አገኙ። የሚጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህም በኋላ የዕውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾመው። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ሥርዓትንና መመሪያን ሠራ። ይህም አባት በሊቀ ጵጵስናው 7 ዓመታት ከ9 ወር ከ10 ቀኖች ኖረ። ከቀኑም በ3 ሰዓት አረፈ። በምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱም ከእኛ ጋር ለዘላለም ትኑር አሜን። ዕረፍቱ ለአባ ባጥል። በዚህች ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐን የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎችንና የአመንዝራዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋር ሲሰራ ይውላል። ደሞዙን በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል። የቀረውንም ገንዘብ ይዞ ወደ አንዲቱ ሄዶ ይሰጣታል። በዚች ቀን ከአንቺ ጋር አድራለሁና ራስሽን ለኔ አዘጋጂ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርንም ሲለምን ያድራል። ሲነጋም ሥራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎች እየሄደ እንዲህ ያደርግ ነበር። አንዲቱም ሴት ሚስጥሩን ገለጠች፣ ጋኔን ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ሥራ የለበትም ብላ ዋሽታለችና እግዚአብሔር መልካም አደረገባት ተባባሉ። እርሷም እንዳመንዝራ ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩት አመንዝራዎች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቷን ነው ማለትን ፈሩ። እርሱም ይህችስ እገሌ ይህችስ በገሌ ዕለት ትጠብቀኛለች ይል ጀመረ። ሰዎችም ሁሉ ያሙት ጀመረ። እርሱም እንደ ሰው ሁሉ ሥጋ የለኝምን? ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እርሱም ልብስህን ለውጠህ ሚስት አግባ፣ ይህ ይሻልሃልና አሉት። እርሱም አዎን በወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከኔ ዘንድ ሂዱ፣ ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈርድባችሁ ለራሳችሁ አስቡ፣ ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝራዎችም ዝሙታቸውን ተዉ። ከእርሳቸውም ሕጋዊ ጋብቻ ተጋብቶ ይኖራል። ወደ ገዳምም ገብቶ መንኩሶ በጾም በጸሎት ተወስኖ ይኖራል። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ በክፉ ሥራ ይኖራል ብሎ
ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱ መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋር ለዘላለም ይኑር አሜን። ዕረፍቱ ለቅዱስ አባ ሲኖዳ። በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ አገር ከብህንሳ ከተማ ነው። ወደ መክስሚያኖስም ክርስቲያናዊ ሲኖዳ አማልክትን የማያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሥም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክስሚያኖስም ይህን የከበረ አባ ሲኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡ ታዘዘ። አጥንቶቹ እስኪሰነጠቁ ደሙም በምድር ላይ እንደ ውሃ እስኪፈስ እንዲሁ አደረጉበት። ከዚህም በኋላ እግሩን ይዘው ጎትተው ወስደው ሽታው ከሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔርን መልአክ ቅዱስ ሚካኤል ተገለጠለት። ቁስሎቹንም አድኖ ጤነኛ አደረገው፣ አበረታውም። በርታ፣ አትፍራ፣ ስለ መከራህም የክብር አክሊል ተዘጋጅቶልሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለህ። እግዚአብሔር እንዳዘዘኝ እኔም ከአንተ ጋር እኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋ ጊዜም የነገሥታትን ትእዛዝ የሚተላለፍ ያንን አመፀኛ ሂዳችሁ ሕይወት ሙቶም ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮቹን አዘዘ። ወደ እርሱም በደረሱ ጊዜ ቆሞ ሲጸልይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በሥጋውም ውስጥ የሕማም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛና ደስ እንዳለ ሰው ተግቶ እንደሚጸልይ ስለ እርሱ ለንጉሥ ነገሩት። ንጉሡም ወደ እርሱ አስመጣው። ከሕይወቱም የተነሳ ደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ሥጋውን አየ። ደንግጦ ይህ ያየሁት ሥራይ ታላቅ ነው አለ። ከዚያም ዘቅዝቀው ሰቅለው ከበታቹ እሳትን እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞ በመንኮራኩር አሰቃዩት። ባለንጋዎችም አብዝተው ገረፉት፣ ደበደቡትም። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉ ታዘዘ። ውሾች ግን ፈጽመው አልቀረቡትም። ሌሊትም ሲሆን ምዕመናን መጥተው ሥጋውን ወሰዱ። በአዳዲሶች ልብሶችና በጣፋጭ ሽቶዎች ገነዙት። በሳጥንም አድርገው ቀበሩት። ከሥጋውም ብዙዎች አስደናቂዎች ተአምራቶች ተደረጉ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። የአጋኒዮስ የአውንድሪዮስና የብንድዮስ ዕረፍት። በዚችም ቀን ደግሞ የከበሩ አጋኒዮስ፣ አውንድኒዮስና ብንድኒዮስ በሰማዕትነት አረፉ። እኒህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች ሀገር ውስጥ እንዲሰብኩ ላካቸው እንጂ። በሀገሮቹም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሳቸውንም በጌታችን እጅ ሰጡ። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። ቅዱስ ቶማስ ሐዋርያ ተአምር ያደረገበት። በዚችም ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት ባስቸገራት በአንዲት ሴት ላይ ተአምራትን አደረገ። ሐዋርያው ቅዱስ ቶማስንም ባየችው ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት ሲወጣ እንደ ሰው ድው ድው እያደረገ በመታወክ ወጣ። ድምጡም ሰላላና ቀጭን ነው። በሴትና በወንድ ሥራ ሁሉ ነይ እርስ በራሳችን አንድ እንሁን አለኝ። በተኛሁም ጊዜ በሌሊት መጥቶ ከእኔ ጋር አንድ ሆነ። ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ። እኔም ከጸሎቴ የተነሳ አጋንንትን እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝም አለችው። ሐዋርያው ቅዱስ ቶማስም ሰምቶ ጸለየ። ጋኔኑም ከእርሷ እንዲወጣ አዘዘው። ያን ጊዜም በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህም በኋላ በክርስቶስ መስቀል በላዩ አማተበ። ሥጋውንና ደሙንም አቀበላት፣ ወደ ዘመዶቿ ማሰናበታት። ልዩ የሆነች በረከቱም በሁላችን የክርስቲያን ወገኖች ላይ ትደር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 14 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ